ነገር خلاص አሁን ልጅቷ ወደ ሐኪም ቤት ትሪትመንት እንድትደረግ ፉል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ቤተሰብ። ይቺ በፎቶ ላይ የምትመለከቷት እህታችን እንግዲህ ይሄ ደግሞ ሰውየው ማለት ነው። ቪዲዮ እስከ መጨረሻው ተከታተሉ እንዲገባችሁ። ይቺ በፎቶ ላይ የምትመለከቷት እንደዚህ ብጥብጥ ብላ ማለት ነው። የጭካኔ ጥግ ነው። ወላሂ የጭካኔ ጥግ ነው። አስፈራችሁን። አሁን እስከ ማን ጋር እንደምንኖር እየፈራን ነው። እኛ ራሱ ከማን ጋር እንደምንኖር አላውቅም። ፍርሃት ውስጣችን እየፈራ ነው። ይሄ ሰውዬ ቤት አከራይዋ ነው። ተመልከቱ እንግዲህ ቤት አከራይዋ ነው። ይቺ ደግሞ ልጅቷ ተከራይ ናት። ስራ ለቃ ነው የመጣችው። ጠለብ ነበረች፣ ከጠለብ ጠፍታ ነው እንግዲህ። ከጠለብ ደግሞ ለምን ጠፋሽ ምናምን ሲሏት ሴትዮዋ በየወሩ ደሞዜን አትሰጠኝም ነበር ምናምን ያለችው። ዋናው ነገር ሰውየው ደፋሪው ማለት ነው። ቤት አከራይ ነው። እቤቱ ነው የምትኖረው ይቺ ልጅ። ያው ደፈራት። እንደገና ደግሞ ደብድቦ እንደዚህ ነው ያደረጋት። ፎቶ ላይ እንደምትመለከቱት አያችሁ። ከዚያም ከደበደበን በኋላ ግንባሯ እንግዲህ ተፈንክቶ ይሁን ምን እንደሆነ አናቅም፣ ፕላስተር ነው አሉ ያያዘባት። አያሳዝንም? ራሱ ፕላስተር አደረገባት። ሐኪም ቤት ይዟት አይሄድ ምንድነው ሆና ነው ምንድነው ጥያቄ ሊመጣበት ሊሆን ይችላል። እሷም ደግሞ የመኖሪያ ፍቃድ የላትም። እሱም ምን እንጃ ይኑሮ አይኑሮ አላሁ አለም። እና 3 ቀን ድረስ እንደዚህ ብጥብጥ ብላ ማለት ነው። ልክ ሰው የደረሰላት በ3ኛ ቀን ነው። ታግታም ነበረ፣ አግቷታል ማለት ነው። ወዴትም እንዳትንቀሳቀስ ቤት ዘግቶባት ነበር ማለት ነው። የሆነች ልጅ እንዳጋጣሚ ደረሰችላት። አላህ እንግዲህ ሰው ይድረስልሽ ሲላት ደረሰችላት። ወደ ሚዲያ ማመጣቻት፣ ወደ ፖሊስም ወሰዷት። አሁን ወደ ሕክምና ገብታለች ማለት ነው። ዱባይ ውስጥ ሕክምና ውስጥ ናት። ያው ትሪትመንት መደረግ አለባት ምናምን ብለዋል። ሕክምና ያስፈልጋታል በጣም። ያው ታሜም ተጎኗ ነው አብሮ እየተከታተለ ነበር እና ታሜ እንዳለው ፖሊሶቹ ሲያዋት ደነገጡ፣ በጣም ደነገጡ። ልጅቷ በጣም ደካክማለች አሉ። በጣም እናንተ አስባችሁታ እንዴ 3 ቀን ድረስ በሲቃይ ላይ ተቀምጣ ተደብድባ ተደፍራ። ልጅቷ ደግሞ ልጅ ናት አሉ፣ አግብታ አታውቅም። ልጅ ናት ያኔ ልጅ ናት ሲባል ምንድነው ልጃገረድ ናት ማለት ነው። እንደዚያ ነው። እና እንግዲህ 3 ቀን ሆኗታል። በምርመራ የሚያው ይገኛል አይገኝም አላሁ አለም። ዋናው ነገር ሰውየው ተይዞ መቀጣጫ ቢሆን አሪፍ ነበረ። ሰውየው እስካሁን አልተያዘም። ትናንትና አልተያዘም፣ ዛሬ አላቅም። ትናንትና ይሄ ነገር ዛሬ አላቅም። ተይዞ ይሁን አልተያዘ ይሁን ዞሮ ወደ ሀገር እንዳይወጣ፣ ወዴትም ሀገር እንዳይወጣ እንትን ተሰራይቶበታል ማለት ነው። በምንም ጉዳይ እንዳይወጣ ተደርጎበታል። እነሱ በሚያደርጉት ነገር እንግዲህ በባህር በእግሩ ካልሄደ ካልሸሸ ማለት ነው፣ ወይንም ህገወጥ ሆኖ ዝም ብሎ ካልኖረ ይያዛል፣ እጁን ሊሰጥ ይችላል። ግን ተደውሎለት ምንድን ነው ያለው? ምን አድርጋህ ነው እንደዚህ የደበደብካትስ? ምንስ ያደረግካት ሲባል የደፈርካት ሲባል አልደፈርኩም አለ። እሺ የደበደብካት ለምንድን ነው ሲባል መኝታ ቤቴ ገብታ አልጋዬ ላይ ተቀምጣ ቲክቶክ ላይቭ ላይ ገብታ አግኝቻት ነው የደበደብኳት ነው ያለው። ይሄ ምክንያት አይሆንም፣ ምክንያት አይሆንም ይሄ። እንግዲህ እናንተም ደግሞ ሴቶች እህቶቻችን ማለት ነው ከምትኖሩት ሰው ጋር እወቁ። እንግዲህ ከምንኖረው ሰው ጋር አናቅም፣ አላህ እየጠበቀን ነው። እዚህ ጋር ስህተት ነው። ከምንኖረው ሰው ጋር የምናውቀው ጉዳይ የለንም። ያው ስደት ሀገር ስለሆነ እንግዲህ ያገኘነው ሰው ጋር ነው ቤት ተከራይተን የምንኖረው። ሀገራችን አንድ ጋር አይደለም። ሁላችንም ስንኖር በተለያዩ ሀገር ውስጥ ሆነን ነው ተሰባስበን የምንኖረው ማለት ነው። ስደት ላይ አላህ እየጠበቀን ነው። ህጉንም የሚያከብሩና የሚፈሩም ሰዎች ስላሉ። ሁለተኛ ደግሞ ሴቶች ተጠንቀቁ። ሰው ባለትዳር ቤት መኝታ ቤት አልጋ ቤት ገብተሽ ምን ትሰሪያለሽ? አይደለም እንኳን ላይ በማስተላለፍ እና ቲክቶክ ላይ ሲጀመር ምን ልትሰሪ ትገቢያለሽ? እነሱ መኝታ ቤት ደስ አይልም፣ ይደብራል። እንደዚህ አይነት ስራ የሚወዳለ የማይወዳለ። አንዳንዱ ልጆች መኝታ ቤታቸው ገብታችሁ እንደፈለጋችሁ የምትራገጧላችሁ። አባወራው አልጋ ቤት
እነዛ ሰዎች ምንም የማይሰማቸው ሊሆኑ ይችላሉ። አንዳንዶች ቤት ደግሞ መኝታ ቤቴም እንድትሰራ ገባች የሚል ነገር አለና ፈልጋኝ ነው ምናምን የሚል ያን ጊዜ ግልፍ ይለዋል ያ ሰውዬ ማለት ነው። አግኝቷት እንደዛም ሊሆን ይችላል አይታወቅም። አላሁ አለም። እውነታው እንግዲህ እሱና እሷ መካከልና አላህ መካከል ነው ያለው። ሀቋን ያወጣላት ለልጅቷ ሀቋን ያወጣላት። ተበድላለች፣ ተጎድታለች፣ ተደብድባለች፣ ተደፍራለች። ሀቋን ሰውየውን ደግሞ በፖሊስ እጅ እንዲገባ ያደርግላት። ግን ተጠንቀቁ ነው ሴቶች ወንድ ጋር ምን ትሰራላችሁ? አንድ ኢጃዛ ቤት ሲጀመር ከወንድ ጋር ተደባልቃችሁ አትቀመጡ። ክላስ አለው ቤት ኪራይ ሲጀመር። እኛ ቤት ኪራይ ያለን ስራ ተበላሽቶብኝ ከሄድኩኝ ወይ ረፍት ታስፈለገኝ ወንድ እንኳን የለበትም የኛ ቤት። ግን ወንድ ካለበት ራሱን ባለቤቷ ከመጣ ብቅ አልልም። የሚገርማችሁ እኔ እዛ ጎርፋ ዘግቼ ነው የምንቀመጠው። ጎርፋችን ዘግተን እንቀመጣለን። መውጣት ከፍሱም ወደዛ ነው የሚቀመጠው። አንድ ጎርፋ በልቶ ጠጥቶ እስኪወጣ ድረስ ተሰትረን ነው የምንቀመጠው። እንደዚህ ነው። ከአሁንም በፊት እንደዚህ እኔ ብዙም ቤት ኪራይ እንኳን እንትን አላልኩም። ከወንድ ጋር እንደዚህ አብረን ቁጭ ብለን ምናምን ነገር ስቀን ተጫወተን እኔ አላየሁም ማለት ነው። እና አንዳንድ ቦታ ላይ ደግሞ አብራችሁ ሆናችሁ አብራችሁ ትበላላችሁ፣ ትጠጣላችሁ፣ ታጭሳላችሁ፣ ትቅማላችሁ፣ እንደፈለጋችሁ ትሆናላችሁ። በዛን ጊዜ ወንድ ልጅ እስከሆነ ድረስ ስህተት ላይ ይወርቃል። ሴት እህቶቻችን ራሳችሁን ብታስከብሩ ደስ ይላል። ራሳችሁን ተከበሩ። ለሰውም መዓዛ አትሁኑ እንዴ። ወንድ ልጅ ያው ወንድ ነው እንደምታውቁት። ሴት ልጅ ደግሞ ያው ሴት ስለሆነ ራሷን የመጠበቅና ራሷን የመሰተር ግዴታ አለባት። ተጠንቀቁ። በሰው ሀገር ላይ የትም እንዳትቀሩ።